ሰበር ዜና አሜሪካ በኢራን ምድር የሰው ህይወት የቀጠፈ አደገኛ ጥቃት ፈጸመች። ኢራን በበኩሏ አሜሪካ ዋጋውን ትከፍላለች ብላ ከዛተች በኋላ የአሜሪካ ኃይሎች ላይ ከባድ ውድመት ያስከተለ ጥቃት ፈጽማለች። በሌላ በኩል ኢራን በሆርሙዝ ጉዳይ እጅግ አደገኛ ውሳኔ ወስናለች። ኢራን በሆርሙዝ ጉዳይ ተስፋ ቁረጡ ብላለች። የኢራንና አሜሪካ ጉዳይ እጅግ አሳሳቢ እንደሆነ እየተገለጸ ይገኛል። በሌላ ዜና ከትግራይ ክልል ያልተጠበቀ ሰበር መረጃ ተሰምቷል። ሁለቱ ጄኔራሎች አስደንጋጭ ምስጢር አውጥተዋል። ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮው መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ የኢራን ፓርላማ አፈጉባኤ በቄሽም ጥቃት ምክንያት አሜሪካ ዋጋዋን ትከፍላለች ሲሉ ተናገሩ። የኢራን ፓርላማ አፈጉባኤ መሐመድ ባጋር ጋሊባፍ በኢራን ቄሽም ደሴት ላይ በሰፈረ መሰረተ ልማት ወይም አካባቢ በተፈጸመ ጥቃት የአንድ ባልና ሚስትን ጨምሮ የ2 ዓመት ልጃቸው ሕይወት ማለፉን ተከትሎ አሜሪካ ዋጋውን ትከፍላለች ሲሉ አስጠነቀቁ። መሐመድ ባጋር ጋሊባፍ በማህበራዊ ትስስር ገጻቸው ኤክስ ላይ ባሰፈሩት ጽሑፍ ይህ ድርጊት በአሜሪካና እስራኤል ላይ የወነጀሏቸው ከነበሩት የቀድሞ የሚናብና የላሜርድ ጥቃቶች ጋር የሚመሳሰል የጭካኔ ድርጊት ቀጣይ መሆኑን ገልጸዋል። የኢራን ባለስልጣናት እንደገለጹት ከሆነ ጦርነቱ ከጀመረበት የመጀመሪያ ቀን በሀገሪቱ ደቡባዊ ክፍል በሚገኘው ሚናብ ከተማ ውስጥ በሚገኝ አንደኛ ደረጃ ትምህርት ቤት ላይ በአሜሪካና በእስራኤል ተፈጽሟል በተባለ ጥቃት ቢያንስ 170 ሰዎች ተገድለዋል። እንዲሁም በምዕራብ ደቡብ ክፍል በምትገኘው የላሜርድ ከተማ የሚገኝ የስፖርት አዳራሽ በዕለቱ መመታቱንና ቢያንስ 24 ሰዎች መገደላቸው ተገልጸዋል። መሐመድ ባጋር ጋሊባፍ ዋሽንግተን በጦር ሜዳ የሚያጋጥሟቸውን ሽንፈቶች በንጹሃን ደም ለመሸፈን እየሞከረች ነው ሲሉ ከሰዋል። አሜሪካኖች በጦር ሜዳ ለሚቀበሏቸው ጥፊዎች ንጹሃን ደም በማፍሰስ ማካካስን ለምደዋል ሲሉ የጻፉት አፈጉባኤው አያይዘውም እነሱም ዋጋውን ይከፍላሉ ብለዋል። ኢራን ወደ ወሰደችው አውዳሚ ጥቃት ስንሸጋገር ኢራን አሜሪካ ላይ አዲስ ጥቃት ፈጽማለች። የኢራን እስላማዊ አብዮታዊ ዘብ ኩዌት ውስጥ በሚገኘው አሊ አልሳሌም የአሜሪካ አየር ኃይል ጦር ሰፈር ላይ ፈጸምኩት ባለው ጥቃት ጉዳት ማድረሱን አስታውቀዋል። በጥቃቱ የእሳት ቃጠሎ ተነስቶ 2 የድሮን መጠለያዎች እንዲሁም ለወታደራዊ አውሮፕላኖችና ሄሊኮፕተሮች የሚውል የነዳጅ ማከማቻ እንደወደመ ገልጸዋል። የኢራን እስላማዊ አብዮታዊ ዘብ የህዝብ ግንኙነት ክፍል ጥቃቱ ዘመቻ ንስር 2 የተባለ መሆኑንና የአሜሪካ ኃይሎች በቀጠናው ለመኖራቸው የተሰጠ ምላሽ መሆኑን ገልጸዋል። አብዮታዊ ዘቡ በኩዌት ሰሜን ምዕራብ ክፍል ውስጥ በሚገኘው የአሜሪካ ኃይሎች በሚገኙበት አሊ አልሳሌም አየር ኃይል ሰፈር ላይ ቀደም ሲል ጥቃት ፈጽሞ በአሜሪካ መገልገያዎች ላይ ከፍተኛ ጉዳት ማድረሱን ገልጾ ነበር። በተመሳሳይ ዜና የኢራን ጦር በኩዌት በሚገኙ የአሜሪካ ወታደራዊ ተቋማት ላይ የድሮን ጥቃቶችን መፈጸሙን አስታውቀዋል። ጦሩ ባወጣው መግለጫ በኩዌት በሚገኘው አህመድ አልጃበር የአየር ኃይል ጦር ሰፈር ውስጥ የሚገኙትን የጦር አውሮፕላኖች ማቆሚያዎች፣ የሳተላይት ግንኙነት ስርዓቶችና የመሳሪያ ማከማቻ ስፍራዎችን ኢላማ ማድረጉን ገልጸዋል። የኢራን ጦር አክሎም ይህ ጥቃት የተፈጸመው የአሜሪካ ጦር በሀገራችን ላይ ለፈጸመው የቅርብ ጊዜ ትንኮሳና በቄሽም ደሴት በሚገኝ መኖሪያ ቤት ላይ ላደረሰው አረመኔያዊ ጥቃት አጸፋ ምላሽ ለመስጠት ነው ሲል ማብራሪያ ሰጥተዋል። ኢራን በአሜሪካ ለሚፈጸምባት ጥቃት በመካከለኛው ምስራቅ ሀገራት ውስጥ በሚገኙ የአሜሪካ ጦር ሰራዊት ሰፈር ላይ ተደጋጋሚ የድሮንና የሚሳኤል ጥቃቶችን እየፈጸመች ነው። በተለይም በዮርዳኖስ፣ ኩዌትና ባህሬን ውስጥ ያሉት የአሜሪካ ጦር ሰፈሮች ከባድ ጉዳት ያደረሱ ጥቃቶች እንደተፈጸመባቸው ተዘግበዋል። በሌላ በኩል የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ ስጋት ሆና እስከቀጠለች ድረስ የሆርሙዝ ወሽመጥ ዳግመኛ አይከፈትም ሲል አቋሙን አስታውቋል።
አስታውቀዋል። የአሜሪካ ባለስልጣናት ማስፈራራትና ማጋነን የሚቀጥሉ ከሆነ እንዲሁም አሜሪካ በቀጠናው በሚገኘው ዓለም አቀፍ ውሃ ላይ የምታደርገው እንቅስቃሴ እስከቀጠለ ድረስ የሆርሙዝ ወሽመጥ እንደማይከፈት አብዮታዊ ዘቡ አመላክተዋል። የኢራን መንግስት የሚያስተዳድረው ኢርና እንደዘገበው የሀገሪቱ ጦር ዛቻና ማስፈራሪያ ነገሩን የበለጠ የሚያባብስና የሚያጠላልፍ ነው ሲል አስጠንቅቀዋል። ሀገራትን በስም ሳይጠቅስም ወራሪዎችን የሚረዱ ሀገራት ባህሪያቸውን ካላስተካከሉ ከፍተኛ ቅጣት ይጠብቃቸዋል ብለዋል። በሆርሙዝ ወሽመጥ በስተደቡብ በኩል ደህንነቱ ባልተጠበቀ መንገድ ለማለፍ የሞከሩ 2 ነዳጅ ጫኝ መርከቦች እንዲመለሱ ማድረጉን አስታውቀዋል። የአሜሪካ ማዕከላዊ እዝ የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ ላይ መርከቦች የሚያልፉበትን መንገድ መወሰን አይችልም ብለዋል። በሌላ ዜና አሜሪካና ኢራን ወደ ግጭት መመለሳቸው እንዳሳሰበው ተመድ ገልጸዋል። አሜሪካና ኢራን ግጭት አቁመው ወደ ዲፕሎማሲ መንገድ እንዲመለሱ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጠይቀዋል። የዋና ጸሐፊው ቃል አቀባይ ፈራሃቅ በኒውዮርክ ለጋዜጠኞች በሰጡት ማብራሪያ አንቶኒዮ ጉተሬስ ሁለቱ ሀገራት ወደ ድርድር ጠረጴዛ የማይመለሱ ከሆነ ግጭቱ ይስፋፋል ብለው ይሰጋሉ። ባለፉት ጊዜያት የታየውም ይሄ ነው ብለዋል። እየታየ ያለው ነገር አዎንታዊ አይደለም። የተመድ ዋና ጸሐፊ ተዋጊዎቹ ግጭቱን አቁሞ በድጋሚ ወደ ድርድር እንዲመለሱ ይፈልጋሉ ሲሉም ቃል አቀባዩ ተናግረዋል። በፓኪስታንና ኳታር አሸማጋይነት ድርድሮች መቀጠላቸውን ቃል አቀባዩ ፈርሃ ጠቅሰዋል። ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እጅግ ወዳጅነት የተሞላባቸው ድርድሮች እየተካሄዱ መሆኑን ቢናገሩም ኢራን በበኩሏ ንግግር ተጀምሯል መባሉን አስተባብላለች። ከትግራይ ወደ ተሰማ ሰበር መረጃ ስንሸጋገር የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በዛሬው ዕለት በደቡብ ምስራቅ ዞን ተገኝተው ህዝባዊ ስብሰባ መርተዋል። ኃላፊዋ በስብሰባው ስለ ፕሪቶሪያው ስምምነትና ስለ አሁናዊ ፖለቲካዊ ውጥረት ማብራሪያ ሰጥተዋል። ለሺህ ዓመታት ወርቃማ ታሪክ እየሰራን ህልውናችንን አስጠብቀናል። በፍጹም እዚህ ደርሰን አንሰበርም ብለዋል። ብልጽግና የትግራይን ህዝብ ለማጥፋት እየሰራ ነው የሚል መሬት ያልረገጠ ክስ ያቀረቡት ሞንጆሪኖ ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው ሲሉ ተናግረዋል። የፕሪቶሪያውን ስምምነት ስንፈርም የጦርነቱን አጥፊነትና የሰላምን ትርጉም ተረድተን እንጂ ስምምነቱ ጉድለት የሌለው ሆኖ አይደለም ሲሉ የሚቀጥሉት አመራሯ በሰላማዊ መንገድ የትግራይን መልሶ ማገገምና ግንባታ ለማስጀመር ፍትህና ተጠያቂነት እንዲረጋገጥ የተሰደደውን የተፈናቀለው ህዝብ ወደ ቀዬው እንዲመለስ ነጻ ያልወጣው ህዝብ ነጻ እንዲወጣ ተስፋ ተደርጎ እንደተገባበት ይገልጻሉ። ቀጥሎም የፌዴራል መንግስት ከ8 በላይ የሰራዊት እዞችን ከ4 በላይ ሜካናይዝድ ክፍለ ሰራዊትና ተጨማሪ አቅሞችን ወደ ትግራይ ድንበሮች አስጠግቶ እንደሚገኝ በመጥቀስ እኛ ግን እንደ ህዝብ እስከሚያጠፋን አንጠብቅም አንፈቅድምም ብለዋል። በሌላ በኩል ህወሓት ውጊያ ከጀመረ ውጊያውን የሚመራው አስመራ ሆኖ እንጂ መቀሌ ሆኖ ውጊያውን መምራት እንደማይችል አረጋግጥልሃለሁ ሲሉ የኬንያ የኢትዮጵያ አምባሳደር የሆኑት ጄኔራል ባጫ ደበሌ ተናግረዋል። በአንድ ወር ልንገባ እንችላለን። እኔ ትልቅ ተስፋ አለኝ። ምክንያቱም በትግራይ ያለው ኃይል በፖለቲካ ተሸንፈዋል። ኃይላችንን መሰብሰብና መምታት ብቻ ነው የቀረን ሲሉ ደግሞ ሌተናል ጄኔራል ጻድቃን ገብረትንሳኤ ተናግረዋል። ከነዚህ ጉዳዮች ጋር የተያያዙ ሰበር መረጃዎች ሲሰሙ ወደ እናንተ የምናደርስ ይሆናል። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።